ሰዎች እስልምናን በግርድፉ ነው የሚረዱት እስልምናን ከፈለውን ይዛሉ ከፊሉን አይዙም በስራና በትምህርት ስርዓታቸው እስልምና የለም ዒባዳቸው ውስጥ አምልኳቸው ውስጥ ግን እስልምና አለ በኢኮኖሚያዊ ስርዓታቸው ውስጥ እስልምና የለም ወይም ሲነግዱ ሲሻሻጡ ሲወጡ ሲወርዱ እስልምናን አያውቁትም በተቃራኒው ደግሞ በሌላ የህይወት ስርዓታቸው ውስጥ እስልምና እንደሚተገብሩ ይናገራሉ አለባበሳቸው እስልምና ይሆናል አኗኗራቸው ግን እስልምና አይደለም سبسكرايب بمرق بيتسب يهرو بسم الله الرحمن الرحيم الحمد لله رب العالمين وأصلي وسلم على من بعث رحمة للعالمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين اللهم اكتبنا منهم آمين السلام عليكم ورحمة الله وبركاته እንግዲህ من حصاد الفكر الإسلامي كسلمنا ያሳሰብ ጨፌ ውስጥ እስልምና ምንድነው የሚለው ነገር የምንነጋገርበት በተለምዶ ያዝነውን የእስልምና ሐሳቤ ለማስተካከል የሚረዳን አልፎም ደግሞ ከእስልምና ጋር ህይወታችንን እንዴት አስተናስለን እንቀጥላለን የሚል الحياه مع الاسلام في الاسلام ከእስልምና ውስጥ ከእስልምና ጋራ የሚሉ ነገሮችን የምናወራበት ርዕስ ነው በተቀላላ እስልምና የሚባለው ነገር የህይወት መርህ ነው የህይወት መንገድ ነው ሲባል በተደጋጋሚ እንሰማለንና ይህ ምን ማለት ነው የሚለውን በተገቢው መልኩ አንድ ያረፈን አንድ ያረፈን እንደዚሁም ደግሞ ያስተዋልን የምናሳልፈው ይሆናል باذنillah عز وجل እንግዲህ በአላህ ፍቃድ የእስልምና ትርጓሜ ምንድነው የሚለው ነገር ከመጽሐፉ ላይ ቀጥታ በቀጥታ አንድ በአንድ ያለፍኩ ነው የሚሄደው ኢንሻአላህ ከዛ አለፍ ሲል ደግሞ የእስልምና እሳቤዎች ምንድናቸው የሚለውን ደግሞ ከራሴን በኩል ምንድነው እይታው የሚሆነው እንዴት ነው የምናየው የመሳሰሉ ነገሮችን ወደናንተ ለማሳለፍ ሞክራለሁ አፍዋን طيب እንግዲህ ሁላችንም እስላም ሲባል አምራችን ላይ የሚመጣ ነገር አለ የእስልምና የምንለው ነገር ከትርጓሜው ነው የሚጀምረው እዚህ መጽሐፉም በአራት መሰረታዊ ክፍሎች ላይ የሚያጠነጥን ነው መጽሐፉ የመጀመሪያው ክፍሉን የሚያወራው እስልምና ምንድነው የሚለው ነገር በትርጉም ደረጃ በማብራራት ነው እስልምና ምንድነው የሚለው ነገር ካወቅም በኋላ እንግዲህ እስልምና የምንለው ነገር ሰዎች ዘንድ ሲደርስ መድረስ ያለበት እሳቤስ ምን ይመስላል የሚለው ማብራራት ደግሞ ቀጣይ ክፍል ይሆናል ማለት ነው ስለዚህ የመጀመሪያው የምታገኙት تعريفul اسلامي ነው እስልምና ምንድነው የሚለውን ማወቅ ነው አንድ ነገር ትርጉሙን ያልተረዳ ነው እንደሆነ በአግባቡ ትርጉሙን ያላወቅነው እንደሆነ አፎን በጣም ረጅም ሰዓት ስላላወራው ዝምታ ላይ ስለነበርኩ ነው እዚህ ምንድነው የሚለው ነገር ማወቅ ተገቢ ይሆናል ከዛ መቀጠል የምንፈልገው الاسلام منهج حياه የህይወት መንገድ ነው የሚለው ነገር ደግሞ ምን ማለት ነው የህይወት መንገድ ስንል ምን ለማለት ፈልገ ነው እስልምና የህይወታችንን እያንዳንዱን ጫፍ እያንዳንዱን የህይወታችንን ክፍሎች ምን ሰራውን ምን ተገብረው ምን እናገረውን ምን ለፋለት ምን ወጣለትና ምን ወርድለትን ነገር በሙሉ የሚጠቀልል ከትንሹ እስከ ትልቁ የሚዳስስ የህይወት ክፍላችንን በሙሉ የሚያስተካክልና የሚያርቅ እምነት ነው ስንል ምን ማለታችን ነው የሚለው በሁለተኛ ደረጃ መጽሐፉ ለማብራራት ይሞክራል በሶስተኛ ደረጃ የሚያብራራው خصائص الاسلام ይባላል እስልምና ከሌሎች እምነቶች የሚለይበት ነገር ምንድነው ብዙዎቻችን እስልምናን ከቤተሰብ ነው የወረስነው ብዙዎቻችን እስልምናን ያገኘነው ከቤተሰቦቻችን ባለ የባህል የሂደት ተዋረስ ነው እንግዲህ ይሄንን መወራረስ በእውቀት ማጀብ ያስፈልጋል በእውቀት ስናጅበው እስልምና ከሌሎች እምነቶች ከሌሎች አስተሳሰቦች ምድራዊም ሆኑ ሰማያዊንን ከሚሉ አስተሳሰቦች ምድራዊን ከሆኑ ሰማያዊ እምነቶች መለየት ያስፈልጋል ማለት ነው እስልምና የሚለየው በምንድነው የሚል የእስልምና መለያ ባህሪያት የሚባሉ ወደ 6 አካባቢ ያሉ እነዛን የእስልምና መለያ የምንላቸውን ባህሪያት ለማብራራት ይሞክራል ጽሁፉ ማለት ነው ከዛ መቀጠር አልኢስላሙ ከተንዚም እስልምና ደግሞ እንደ ህይወት ስርዓት የመጀመሪያው እስልምና የህይወት መንገድ ነው ስንል ማብራሪያ ነው ሁለተኛ ላይ የሚሰጣችሁ አራተኛና መጨረሻ ላይ ደግሞ የሚያብራራው እስልምና ከተንዚም ከስርዓት ምንድነው እስልምና የራሱ የሆነ ኢኮኖሚያዊ ስርዓት የራሱ የሆነ ማህበራዊ ስርዓት የራሱ የሆነ ፖለቲካዊ ስርዓት ያለው እምነት ነው የራሱ የሆነ ፍርድ የራሱ የሆነ መስተጋብር ያለው እምነት ነውና ይህንን እምነት እንዴት ነው የምንረዳው እንደ ስርዓት እስልምና ምንድነው የሚይዘው የሚለው ነገር እንድናስተውል የሚረዳን
አጭር የሆነች የተዘጋጀች መጽሐፍ ናት። እቺ መጽሐፍ አፎን በጣም በተለያዩ ቦታዎች ላይ የምናስተምርባት መጽሐፍ ናት። የእስልምናን እንግዲህ ጠቅለል ባለ መልኩ የምትገልጽልን መጽሐፍ ናት ብዬ አስባለሁ። ከዚህ መጽሐፍ ጋር የቻልነውን ያክል በአላሁ ዐዘ ወጀል ፍቃድ የምናሳልፍ ይሆናል። ያኔ እንግዲህ 4 መሰረታዊ ነገሮችን እንረዳለን ማለት ነው። አንድ ሰው አንድ ኦርዲነሪ ግለሰብ አንድ ተርታ ግለሰብ መጥቶ እስልምና ምንድነው ቢለን የምናብራራበትን መንገድ እናውቃለን። አንድ ደግሞ የጠለቀ ምሁር መረዳት የሚችል ሰው ሲመጣ ደግሞ እስልምናን እንዴት እንገልጻለን የሚለው እናውቃለን። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ለተለያዩ ሰዎች እስልምናን የገለጹበት መንገድ የተለያየ ነው። ለአንድ አራቢ መጥቶ አንድ የገጠር ሰው መጥቶ እስልምና ምንድነው ሲላቸው የገለጹበት መንገድና አንድ ሰሃቢ ከሳቸው ጋራ የነበረ ሰው የገለጹበት መንገድ አንድ አይደለም። አጠገባቸው ከነበረ ሰሃቢ ረዲየላሁ ዐንሁም ሪድዋኑላሂ ዐለይሂም አጅማዒን በሁሉም ላይ አላሁ ዐዘ ወጀል መልካም ውዴታ ይኑር ለነሱ የገለጹበት መንገድና ለአንድ አስተዳዳሪ ደግሞ እስልምናን የገለጹበት መንገድ አይደለም። ከሚስሊ ሱፊያን እንደዚህ ሁሉ ሰዎች እስልምናን የሚገለጽላቸው መንገድ አለ። እስልምና ገለጻዎች ብዙ ናቸው። ቀለል ያሉትን ገለጻዎች መርጠን እናውቃለን። ስለዚህ ከዚህ ትምህርት ከዚህ ተከታታይ ከሆነ ትምህርት በኋላ እስልምና ምንድነው ብንባል በአጭሩ መግለጽ የምንችልበትን ነገር እንረዳለን ወይ እስልምና የሚለውን ምንነቱን እናውቃለን። ሁለተኛ እስልምና የህይወት መንገድ ነው ስንል ምን ማለት ነው? الاسلام كمنهج የህይወት መንገድ ነው ሲባል የህይወት ስርዓት ነው ሲባል ምን ማለት ነው? በህይወታችን ውስጥ እያንዳንዱ ነገራችን ይሄንን አስተካክሎ መጓዝ አለበት ስንል ምን ማለታችን ነው? በትምህርታችን፣ በስራ ቦታችን፣ በቤተሰባችን፣ በመውጣት መውረዳችን፣ በአስተሳሰባችን፣ በአመለካከታችን፣ በአለባበሳችን፣ በአበላላችን እነዚህ ሁሉ ነገሮች የእስልምና ክፍል ናቸው ስንል ምን ማለት ነው? መፍሁሙ እንዴት ነው? እይታው እንዴት ነው የሚለውን ነገር ለማየት እንሞክራለን ኢንሻአላህ። ይሄንን በሁለተኛ ደረጃ ሁሉም ሰው ከዚህ ተከታታይ ፕሮግራም በኋላ ሊያቅ ይገባል። ይሄንን ሲያቅ ሐቂቃ እስልምና በህይወቱ ይገባል። እስልምና የሚባለው ነገር በህይወቱ ሲገባ ቀጥሎ የሚመጣው ነገር بعد الاسلام የሚመጣው الإيمان ነው። ከዛ ማመን የሚባል ነገር ይመጣል። ከዛ ለኢህሳን ይመጣል። አመልና ስራና ወደ አላሁ ዐዘ ወጀል የበለጠ መቅረብ የሚባል ነገር ይገኛል። እስልምናን ሳናውቀው ግን ሳንረዳው ግን ወደ አመሉም ወደ ኢህሳኑም መድረስ አንችልም ማለት ነው። በሶስተኛ ደረጃ ሁሉም ሰው ከዚህ ትምህርት በኋላ ሊያቅ የሚገባው ما هو خصائص الاسلام ነው። የእስልምና መለያ ባህሪያት ምንድናቸው? አንድ እስልምና እንዳስተሳሰብ ምድራዊም ሆነ ሰማያዊ ከሆኑ አስተሳሰቦች በምን ይለያል የሚለው ማወቅ ይተበቅብናል። ምድራዊም ሆነ ሰማያዊ ከሆኑ እምነቶችም ደግሞ በምን ይለያል የሚለው ነገር ማወቅ ይተበቅብናል። እነዚህ መለያ ባህሪያት ናቸው ከሌላ እምነት ከሌላ አስተሳሰብ እስልምናን የለዩት እስልምናን የህይወት መንገድ እንደሆነ ያስቀመጡትና ያስረዱት ማለት ነው። እያንዳንዱ ግለሰብ የሚያዳምጠኝ ሁሉም ሰው አብረን እንዘልቃለን በያስባለው በአላህ ተውፊቅ ኢንሻአላህ ይሄንን ሁሉ ነገር ሊረዳ ይገባል ማለት ነው። ሌላኛው በአራተኛ ደረጃ እስልምና ከተንዚም ከስርዓት አንፃር እንዴት ነው? ما هو النظام الاجتماعي في الاسلام የእስልምና نظام الاجتماعي ምንድነው? የማህበረሰባዊ ስርዓትን እንዴት ነው እስልምና የሚያካሂደው? ማግባት ጋብቻና ፍቺን ማህበራዊ ኑሮን ከሰዎች ጋር ያለንን ማህበራዊ ህይወት ቤተሰብ ልጅ እናት አባት እነዚህን ሁሉ ስርዓቶች እንዴት ነው የሚያስተናግደው? የቤተሰብ ስርዓቱ ምን ይመስላል? እስልምና እዚሁ ኒዛሙ ልጅቲማዒ ውስጥ የሚታይ ነው። የማህበረሰብ ስርዓቱን ስናይ የቤተሰብ ስርዓቱን እናውቃለን። የእስልምናን የግለሰብ ስርዓቱን እናውቃለን። ከሰዎች ጋር ያለን ግንኙነት ምን መምሰል አለበት የሚለውን እናውቃለን። እስልምና ደግሞ ያ ብቻ አይደለም። እስልምና ኒዛሙ ልኢቅቲሳዲዩ ነው። ما هو النظام الاقتصادي في الإسلام؟ በእስልምና ውስጥ نظام الاقتصادي الإسلامي ምንድነው? እስላማዊ የሆነ ኢኮኖሚያዊ ስርዓት ስንል ምን ማለታችን ነው? እስላማዊ የሆነ ኢኮኖሚያዊ ስርዓት ወይ ማሳሰብ ምንድነው? አንድ ሰው ሙስሊም ሲባል በኢኮኖሚያዊ ስርዓት ውስጥ እንዴት ነው መስተናበር ያለበት? እንዴት ነው ሊነግድ ሊሸጥ ሊዋዋል ሊሰራ የሚችለው? እነዚህ በሙሉ በእስልምና ህግጋት ውስጥ የተቀመጡ ነገሮች ናቸው። ትልልቆቹ ግቦች የእስልምና ምንድናቸው? ድህነትን መቅረፍ ስንል ምን ማለታችን? ዘካ እንዴት ነው ድህነትን የሚቀርፈው? ዘካ ምን ነው? የእስልምና አርካን ነው። ይሄ አርካን ዋነኛ ዓላማው اقتصاد الاسلامي የእስልምናን ኢኮኖሚያዊ ስርዓት መዘርጋት ነው። በዘረጋበት ስርዓት ውስጥ ድህነትን መቅረፍ ነው። ምን ማለት ነው ይሄ? እነዚህን ማወቅ ይተበቃል ማለት። እዚህ አንድ ሰው እስልምናን ሲረዳ ሌላ የሚመጣው ነገር نظام الحكم الاسلامي ነው። نظام الحكم الاسلامي እስልምና አስተዳደርም ነው ስርዓትም ነው። እስልምና አስተዳደር ነው ስንል በእስልምና እያንዳንዱ ህግ ስርዓትና ፍርድ አለው። አንድ ሰው ሲያገባ ሲፋታ ስርዓት ፍርድ አለው።
አንድ ሰው ንግድ ሲነግድ ስርዓትና ፍርድ አለው አንድ ሰው ሲያጠፋ የሚቀጣበት የመቀጨው ስርዓት አለ እነዚህ ሁሉ ነገሮች ሁክም الاسلام ውስጥ የሚገቡ ናቸው እስልምና የስርዓት ውስጥ የሚገቡ ናቸው ከዛ አለፍ ብሎ እስልምና ደግሞ ኢን الحكم الا لله የሚል ነው ፍርድ የተባለ ስርዓት የተባለ ነገር በሙሉ የማን ነው የአላህ ነው ይህ እኮ ተውሂድ الالوهيه የምንለው አላህን በብቸኝነት መገዛት የምንለው መሰረታዊ ቀኖናው እኮ ሁክም الاسلام ነው በእስልምና ሰዎችን ማስተዳደርና በዛውስ መኖር ነው ይሄ እንግዲህ እስልምና እንደ ስርዓት እንረዳዋለን ስንረዳው ምን ይፈጠራል ማለት ነው እያንዳንዱ የህይወት እንቅስቃሴያችን እያንዳንዱ ፍላጎታችንና አሳሰባችን እያንዳንዱ ተግባራችንና ከሰው ጋር ያለን ግንኙነት ከፍጥረት ዓለሙ ጋር ያለን ግንኙነት በዚህ ስርዓት ውስጥ የታጠረ ይሆናል ማለት ነው ያኔ ادخلوا في السلم كافة የተባለውን ወደ እስልምና ዘልቃችሁ በሙሉ ዋነታችሁ ግቡ የተባለበትን ነገር እናሟላለን ማለት ነው ስለዚህ አሁን እነዚህ አራት ነገሮች ሁሉም ግለሰብ ተረርቶ እንዲወጣ ፈልጋለሁ ይህ ነው እስልምናን من حد الاقصى የሚያደርገው ከየትኛው ማሳሰብ ከየትኛው እምነት የበላይ የሚያደርገው ጣሪያው መጨረሻው የሚያደርገው ይሄ ነው አላሁ عز وجل ان الدين عند الله الاسلام አላህ ዘንድ የታወቀው እምነት ተቀባይነት ያለው እምነትና አላህ የሚቀበለው የሚፈልገው ስርዓት እስልምና ነው ያለው ይሄንን ነው ማለት ነው ብዙ ሰዎች እስልምናን በግርድፉ ነው የሚረዱት እስልምናን ከፈለውን ይዛሉ ከፊሉን አይዙም በስራና በትምህርት ስርዓታቸው እስልምና የለም ዒባዳቸው ውስጥ አምልኳቸው ውስጥ ግን እስልምና አለ በኢኮኖሚያዊ ስርዓታቸው ውስጥ እስልምና የለም ወይም ሲነግሩ ሲሻሻጡ ሲወጡ ሲወርዱ እስልምናን አያውቁትም በተቃራኒው ደግሞ በሌላ የህይወት ስርዓታቸው ውስጥ እስልምና እንደሚተገብሩ ይናገራሉ አለባበሳቸው እስልምና ይሆናል አናናራቸው ግን እስልምና አይደለም ስለዚህ ሁለት አይነት ማህበረሰብ ፈጠረን ማለት ነው በትክክል እስልምናን የተረዳ ማህበረሰብ ግን ሙሉ ማንነቱ ከእስልምና ጋር የተሟላ እንጂ የተጋጫ አይሆንም ማለት ነው ስለዚህ ይሄንን ስንል ነው ምን የሚፈጠረው ማለት ነው ምን የሚፈጠረው ይሄ እስልምና የምንለው ነገር በጠቅላላ ህይወታችን ውስጥ በትክክል የሚገባው ማለት ነው ይሄን ያህል እንደ መግቢያ ከተናገርን በቀጥታ ወደ መጽሐፉ መግባት እያንዳንዱን ፓርቶች የምናይ ይሆናል ማለት ነው በማንኛውም ወቅት ያልገባችሁ ያልተረዳችሁት ነገር ካለ በግሩፕ ቻቱ ላይ ጥያቄያችሁ ማስፈር ትችላላችሁ ማስረዳት የሚጠበቅብኝ መመለስ የሚጠበቅብኝ ነገር ካለም እነዚህንም ተመልሼ እንዳይምትፈልጉትም ነገር ካለ ያንንም በዛ ላይ መጠየቅና አብረን መሄድ እንችላለን ማለት ነው ስለዚህ በአብዛኛው የሚሆነው ምንድነው አቀርባለሁ ከዛ ለውይይት ክፍት አደርጋለሁ ሐሳባችሁንም እቀበላለሁ በመሃል ላይ ያልገባችሁ ያልተረዳችሁት ነገር ካለ ማይክ ኦን አድርጋችሁ የምትናገሩበት ሰዓትም ይኖረናል ኢንሻአላህ በኢድኒላህ ስለዚህ የትምህርት ስርዓቱ ኢንተራክቲቭ ነው የሚሆነው ማለት እኔ ብቻ ያወራው የሚሄድበት አይሆንም እናንተ በጠቅላላ ሐሳባችሁን የምትሰጡበት የምትሳተፉበትና የምንነጋገርበት ነው የሚሆነው ማለት ነው ግልጽ ነው እስካሁን ያለው ነገር ግልጽ ነው مرحبا جزاكم الله خيرا ስለዚህ የምናወራው ከዚህ ርዕስ አንፃር ይሆናል ማለት ነው በአላሁ عز وجل ፍቃድ ማንኛውም ሰው ጥያቄ ካለው ሐሳብ ካለው እንዳልኩት ማስቀመጥ ይችላል ማለት ነው طيب እዚህ የኪታቡ መጀመሪያ እንደነገርኳችሁ ሁላችንም የአረብኛውን እንትን ያዛችሁ ሰዎች በርግጥ ለዛሬ ይዤላችሁ የመጣሁት አረብኛውን አማርኛም አለው ኢንሻአላህ አማርኛውንም ፎርዋርድ አደርግላችኋለሁ በአላህ ፍቃድ ኢንሻአላህ እኔ ግን ቃል በቃል ያለፍኩ እየተናገርኩትና ያወራው ስለሚሄድ ብዙ ግራ አይለንም ኖት በመያዝ ሁላችንም በአማርኛ በመናገርበት ጊዜ ለብቻ ኖት ምንይዝበት ወይ ሐሳባችንን ምናሰፍርበት ነገር ቢኖር መከራለው ያ የበለጠ ይጠቅመናል በኋላ ላይ ከቤተሰባችን ጋራ ከምናውቃቸው ሰዎች ጋራ የበለጠ ዲስከስ እናረጋው የበለጠ ስናወራው የበለጠ እየተዋሃደንና እየገባን ይመጣል ማለት ነው ስለዚህ ከዛ አንፃር ሁላችንም እንድናስተውለው አደራላለው مرحبا የሚሄደው በፒዲኤፉ 7ኛው ገጽ ላይ ነው تعريف الاسلام ይላል እስልምናን ማወቅ እስልምናን ምንነቱን መረዳት ከተርጓሚ አንፃር እስልምና ምንድነው የሚለው ነገር ነው የምናየው الباب الاول የመጀመሪያው ክፍል تعريف الاسلام ነው እስልምናን ማወቅ የሚል ነው طيب እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ዲን ይዘውልን ሲመጡ አላሁ عز وجل በነብዩ ሰለላሁ ዐለይሂ ወሰለም ላይ ይሄንን እምነት ሲያወርድ ቁርአኑ ሲወርድና ነብዩ ሰለላሁ ዐለይሂ ወሰለም ይሄንን የተሟላ የሆነ ስርዓት የተሟላ የሆነ እምነት የተሟላ የሆነ የህይወት መንገድ ወደ ሰዎች ሲያደርሱ ማለት ነው አንድ ነገርን በግልጽ ሁኔታ አስቀምጠዋል እሱም ምንድነው
እስልምና ምንድነው የሚለው ነገር አንድን ጉዳይ ምንነቱን ያልተረዳ ግለሰብ ወይም ትክክለኛ ማንነቱን ለመግለጽ የሚቸገር ግለሰብ ከእምነቱ ጋር ለመኖር አይችልም እዚህ በማንኛውም ሁኔታ አንድን ነገር ማወቃችን የሚረጋገጠው ስለዛ ጉዳይ ምንነት ስንጠየቅ ትርጓሜውን በአጭሩ ግልጽ በመሆንና ከሌሎች ነገሮች በሚለይ መልኩ ማስቀመጥ ስንችል ነው እዚህ እስልምና ታሪፍ ስናደርግ እስልምናን ስናስተምር ስናሳውቅ ምን ማለት ነው ስንል ከሌሎች እምነቶች የሚለየው ከሌሎች ተመሳሳይ እሳቤዎች ወይም ተመሳሳይ እሳቤንን ከሚሉ ምድራዊም ሰማያዊም ከሆኑ አስተሳሰቦች የሚለየው ብሎም ነብዩ ሰለላሁ ዐለይሂ ወሰለም ለሁሉም ማህበረሰብ ቀላልና ግልጽ በሆነ መልኩ ያስረዱበትን ነገር መግለጽ ማለት ነው ትርጓሜ ስንል እስልምና ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ እስልምናን ያስተዋወቁባቸው መንገዶች ብዙ ናቸው እንደነገርኳችሁ እንደ ማህበረሰብ የተለያየ ደረጃ ያለው ማህበረሰብ ነው ያለው አንዳንዱ ሰው የመረዳት አቅሙ አነስተኛ ነው አንዳንዱ ሰው ደግሞ ሊገለጽለት የሚያስፈልገው ነገር የበዛ ሊሆን ይችላል አንዳንዱ ሰው ደግሞ እስልምናን የመረዳት አቅሙ በጣም ከፍተኛ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ያመኑበትን ነገር በጣም ቀላልና ግልጽ በሆነ ቋንቋ ለማስረዳት ሞክረዋል ማለት ነው ስለ እስልምና ምንነት ስናወራ መጽሐፉም ብሎ ይጀምራል يمكن تعريف الاسلام بتعاريف كثيره منها بتعاريف كثيره እስልምናን ልንገልጽባቸው የምንችልባቸው ገለጻዎች ብዙ ናቸው በተለያዩ አገላለጾች እስልምና ወይም በተለያዩ ዴፊኒሽኖች እስልምና ተገልጾ እናገኘዋለን የመጀመሪያውን ብንመለከት التعريف الاول ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም መጥቶ ያናገራቸው በሰው ሃይአ ወይም በአንድ የገጠር ሰው ምስል መጥቶ ያናገረበትን ሐዲስ ሁላችንም የምናውቀው ይመስለኛል ያ ሐዲስ 40 ነወዊያ ላይ الامام النووي ሁለተኛ ሐዲሳቸው አድርገው ያመጡት እንደማለት ነው ይሄን ሐዲስ በጣም ብዙ ዘጋቢዎች ዘግበውታል وعلى رأسهم الشيخان ቡኻሪና ሙስሊም የዘገቡት ነው في حديث جبريل عليه السلام جبريل عليه السلام ዘንድ በሚታወቀው ሐዲስ የጅብሪል عليه السلام ሐዲስ ተብሎ በሚታወቀው حيث جاء بهيئات عربي يسأل رسول الله صلى الله عليه وسلم ليسمع الحاضرون ويتعلموا امور دينهم እንግዲህ ጅብሪል عليه السلام የአንድ ገጠሬ ገጽታን ይዞ የመጣበት ሐዲስ ሁላችንም እናውቀዋለን ጸጉሩ የተንጨባረረ የሆነ ፊቱ ምንድነው አዋራ የነካው የሆነ መንገደኛ የሆነ እንግዲህ የመንገድ ሰው የሆነ ነገር ምንም አይነት አንድ ሰው እንግዲህ መንገድ ላይ ሲሆን ጸጉሩ መንጨባረር አዋራ መንካት ልብሱ መንተብ ወይም ምናምን የሚመስል ነገር ግን ይሄ ሰው ሲመጣ ማንንም ሰው አያውቀውም لا يرى فيه اثر السفر ነው የመንገደኛ ምልክት አይታይበትም ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ምንድነው ጉልበቱን ወይም ታፋውን ወደ ታፋቸው አስጠግቶ እጁን በታፋው ላይ አድርጎ ነብዩ ሰለላሁ ዐለይሂ ወሰለምን ስለ እስልምና ይጠይቃቸዋል በሚጠይቃቸው ወቅት የሰአሉ ረሱላህ ليسمع الحاضرون ቦታው ላይ የተቀመጡ ሰዎች እንዲሰሙና ወይተዓለሙ امور دينهم የእስልምና ጉዳይን እስልምና ምንድነው ሃይማኖታቸው ምንድነው የሚለው ነገር እንዲያውቁ ማለት ነው እንግዲህ جاء في هذا الحديث እንደምታውቁት ነብዩ ሰለላሁ ዐለይሂ ወሰለምን እስልምና ምንድነው ብሎ ነው የሚጠይቃቸው የመጀመሪያው ጥያቄ ይሄ ነው ሶስት መሰረታዊ ነገሮችን ነው የሚጠይቃቸው መጀመሪያ ላይ እስልምና ምንድነው ኢማን ምንድነው ኢህሳን ምንድነው ብሎ ይጠይቃቸዋል የመጀመሪያው ጥያቄ ግን እስልምና ምንድነው የሚል ነበር فاخبرني عن الاسلام ይላቸዋል ስለ እስልምና እስቲ ንገረኝ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ይመልሳሉ እስልምና ብሎ ማለት ይሉታል አምስት መሰረታዊ ነገሮች ናቸው ይላሉ الاسلام እስልምና ብሎ ማለት ان تشهد ان لا اله الا الله وان محمد رسول الله አንድ ግለሰብ የመጀመሪያው እስልምና ምንድነው ተብሎ ሲጠየቅ ሊመልሰው የሚገባው ይሄ ነው በአላሁ عز وجل በብቸኛ ተመላኪነትና በብቸኛ የዚህ ዓለም ፈጣሪነትና አስተናባሪነት ላይ ልትመሰክር ነው ከሱ ውጪ በእውነት የሚገዙት አምላክ የለም ልትል ነው وان محمد رسول الله ሙሐመድም የአላህ ሰላትና ሰላም በርሳቸው ላይ ይሁንና የመጨረሻው የአላህ ነብይ ናቸው የመጨረሻው የአላህ መልእክተኛ ናቸው
እስልምናም በሳቸው ነው የመጣው የመጨረሻ መዝጊያ መደምደሚያ እሳቸው ናቸው ከሳቸው በኋላ ነብይ የለም እሳቸው ይዘው የመጡት መጽሐፍ ቁርአን የሚባል አለ ይህንን ቁርአን የሰው ልጆች የሂዳያ የቅናቻ መንገድ እንዲሆን የተመረጠ መጽሐፍ ነው ከሱ ውጪ ዓለምን ለመምራትና ለማስተዳደር የሚውል መጽሐፍ የለም የሚለውን ልታመንና ልትቀበል ነው ይህ በነብዩ ሰለላሁ ዐለይሂ ወሰለም ብቸኛ የመጨረሻ ነብይነት ላይ ምስክርነትን ስትሰጥ የሚመጣ ነው ማለት ነው ይሄ መጀመሪያው ነገር ነው አሉ ከዛ ወቱቂም الصلاه ሰላትን ደግሞ ልትሰግድ ነው ልታቋቁም ነው አሉ አምስት ወቅት ሰላት አለ እንግዲህ ምን ማብራራው እኔ ውስጡ ያለውን ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም ተመልከቱ የጠቀሷት ነገር ላይ ነው ቀጥታ ወቱቂም الصلاه ሰላትን ልትሰግድ ነው ልታቋቁም ነው አሉ አምስት ወቅት ሰላት ሙስሊሞች አላቸው አምስት ወቅት የሚሰገድ ሰላት ይህንን ሰላት ልታቋቁም ነው አሉ ማለት ነው እዚህ ይሄንን ሰላት ልትሰግድ ነው ሲሉ ነብዩ ሰለላሁ ዐለይሂ ወሰለም የተብራራ ነገር አልሰጡም ሁለተኛችን አታሉ ወቱእቲ የዘካት አሉ ዘካትን ልታወጣ ነው አሉ ዘካ ማለት ገንዘብ ነው ዘካ ማለት እህል ሊሆን ይችላል ብቻ ዘካ የሚባል ነገር አለ እሱ ልታወጣ ነው ከምስኪኖች ከሀብታሞች ወደ ድሆች መድረስ ያለበት ነገር ነው ወተሱመ ረመዳን ልትጾም ነው አሉ ወተሁጀ البيت ረመዳን የሚባል በጨረቃ አቆጣጠር 9ኛ ወር አለ ያንን ወር ላይ 30 ቀን ወይ 29 ቀን እንደጨረቃው ልትመጣ ትችላለች ያችን ቀን ከፀሐይ መውጣት ከጎህ መቅደድ እስከ ፀሐይ መግባት ድረስ ያለውን ልትጾም ነው በምትጾምበት ጊዜ አላሁ ዐዘ ወጀል ምን እንዳለው وانا اجزي به ያለበት ነው እኔ ብቻ ነኝ እንዳውን ማውቀው ያለበት ጾም ነው ይሄን ልትጾም ነው አለ وتحج البيت ان استطعت اليه سبيلا يا الله ቤትም ልትጎበኝ ነው الحج ብሎ ማለት አንድን ቦታ አስቦ የሚደረግ ጉዞ ማለት ነው ሌላ ነገር አይደለም እዚህ አላህን ቤት አስቦ ጉዞ ልታደርግ ነው የአላህን ቤት ልትጎበኝ ነው ان استطعت اليه سبيلا ወደርሱ ጉዞን መጓዝ የምትችል ከሆነ አካላዊ አቅም ካለክ ስነልቦናዊ አቅም ካለክ ጤንነት የተሟላና ገንዘብ ያለህ ከሆነ ይህን ልታደርግ ነው ነብዩ ሰለላሁ ዐለይሂ ወሰለም በጣም አጭር ገለጻ ነው ምንድነው እስልምና አላቸው الاسلام وان تشهد ان لا اله الا الله وان محمد رسول الله وتقيم الصلاه وتؤتي الزكاه وتصوم رمضان وتحج البيت ان استطعت اليه سبيلا قالوا እነዚህ አምስት ነገሮች ከሌሉ እስልምና የለም ማለታቸው ከነዚህ ከአምስቱ ነገሮች አንዱም ከጎደለ እስልምና የለም እስልምና የሚባለው በእነዚህ አምስት መሰረቶች ላይ የቆመ ነው እነዚህ አምስት መሰረቶች የሌሉት ነገር እስልምና ተብሎ ሊጠራ አይችልም ግን ነብዩ ሰለላሁ ዐለይሂ ወሰለም አላብራሩም እዚህ ውስጥ ተመልከቱ በአላህ ብቸኛ ተመላኪነት ላይ መመስከር ብሎ ማለት ምንድነው አላብራሩም የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የመጨረሻ ነብይነት ምን ማለት ነው አላብራሩም ነብይ ሲባል ምን ማለት አላብራሩም ሰላት ሲባል ምንድናቸው አላብራሩም ወቱእቲ የዘካ አላብራሩም ዘካ ስንት ነው የሚወጣው ከማን ነው የሚወጣው ወደ ማን ነው የሚደርሰው አላብራሩም ነብዩ ሰለላሁ ዐለይሂ ወሰለም እስልምና ሲባል ጠቅላላውን ገለጻ አስቀምጡ መጀመሪያ ስለዚህ فالاسلام هو اي ما جاء في هذا الحديث በዚህ ሐዲስ ላይ የመጣው እስልምና ምን አለው ማለት ነው ማብራሪያዎችን ነብዩ ሰለላሁ ዐለይሂ ወሰለም ተናግረውለታል በሌላ ገለጻዎቻቸው ማለት ነው وسياتي شرحه فيما بعد ይላል ኪታቡም በሚቀጥለው እንግዲህ እናመጣላችኋለን ማብራሪያውን ይላል ሁለተኛ ሶስተኛ አራተኛ አምስተኛ ገለጻዎች በእስልምና ላይ ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡን ስናውቅ ቁርአን ያስቀመጠውን ገለጻ ስንረዳ ያኔ በደም ግልጽ ይሆንላል ማለት ነው ሁለተኛው እስልምና ምንድነው ሲባል የሚመጣው ትርጓሜ ይሄ ነው ቀጥሎ መናገረው الاسلام ይላሉ الاسلام የሚለው እስላም የምትለው ቃል استسلام ከምትል ቃል የተያዘች ናት ሙሉ ማንነትን ለአላህ መስጠት እንደማለት ነው እዚህ አንድ ሰው ሙስሊም ነው ሲባል የራሱን በምርኮነት ለአላህ የሰጠ ግለሰብ ነው እንደማለት ነው ይሄንን ሲያብራራ መጽሐፉ እንዲህ ይላል الاسلام هو الخضوع والاستسلام والانقياد لله رب العالمين اسلمنا ብሎ ማለት خضوع ነው መተናነስና መውደቅ ነው استسلام ነው እጅ መስጠት ነው والانقياد لله ነው ወደ አላህ በብቸኝነት መቃጨት ነው رب العالمين የዓለማቱ ጌታ ለሆነው እንደማለት ነው ስለዚህ አንድ ሰው እነዛን አምስት ነገሮች መጀመሪያ የገለጽኳቸው በአላህ አንድነትና በነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነት ላይ መመስከር ሰላትን መስገድ ዘካን ማውጣት ሐጅ መጎም የምንለው ነገር አንድ ሰው ሲፈጽም በእነዚህ ነገር ነው የሚፈጽመው ማለት ነው ምን በማድረግ ሙሉ በሙሉ ወደ አላህ በመሰጠት ምርኮኛ በመሆን ለሱ ብቻ በማድረግ መስጠት መኖር ማለት ነው
እዚህ አንድ ሰው ምርኮኛ ከሆነ በሱ ፍላጎት ምድር ላይ የሚያስተናግደው ነገር አለ ብላችሁ ታስባላችሁ? የለም። የአንድ ምርኮኛ ማንነቱ መገለጫው ምንድነው? አንድ ምርኮኛ እኮ ሙሉ እጁን አስረክብያለሁ ማንነቴን ሰጥቻለሁ ሲል ምን ማለቱ ነው? ህይወቴም ሞቴም ፍላጎቴም አሳሰቤም ተግባሬም ለማን ነው? ምርኮ ለወሰደበት ሰው ነው። በምርኮነት የሱ የበታች ላደረገው ነው። እዚህ አላሁ ዐዘ ወጀል እጅ ሰተናል ስንል ለጌታችን ባሪያ ሆነናል ማለት ነው። ለጌታው ባሪያ የሆነ ሰው ፍላጎቱም አሳሰቡም ድርጊቱም ተግባሩም በህይወት ላይ ያለው እንቅስቃሴ በጠቅላላ ለማን ይሆናል ማለት ነው? ለአላህ ይሆናል ማለት ነው። ስለዚህ ቅድም 5 ነገር ነው ስንል ለምሳሌ ሰላት የሚሰገድበት ጊዜ አለ፣ ወቅት አለች፣ የሰላት ወቅት ምንላት። طيب አንድ ሰው ዘካ የሚያወጣው በአመት አንድ ጊዜ ነው ግዴታ የሚሆንበት። አንድ ሰው ጾም የሚጾመው በ12 ወራቶች መካከል አንድ ጊዜ ነው። አንድ ሰው ሐጅ የሚያደርገው በእድሜው አንድ ጊዜ ነው። ስለዚህ ከዚህ ውጪ ያለ ጊዜ በሙሉ የአላህ አይደለም ማለት ነው እንዳንል አያችሁ። እስልምና ማለት ምን ማለት ነው ሲባሉ ይሄን ማስረጃውን አመጣላችኋለሁ። ሁለተኛው ታሪፍ ይላሉ ዑለሞቹ ሙሉ በሙሉ ወደ አላህ በባርነት መሰጠት ነው። ስለዚህ በባርነት ተሰጠን ማለት ጊዜያችንም ሐሳባችንም ፍላጎታችንም ተግባራችንም ውዴታችንም ጥላቻችንም ከፍ ማለታችን ዝቅ ማለታችንም ሂደታችንም ወመውጣት መውረዳችንን በሙሉ ለማን የተሰጠ ይሆናል ማለት ነው? ለአላህ የተሰጠ ይሆናል ማለት ለአላህ የተሰጠ ይሆናል። ስለዚህ እነዚህ ኢባዳዎችን ስለፈጸመ አንድ ግለሰብ ሙሉ በሙሉ እስልምና ውስጥ ነው ማለት አንችልም። ምን እስካልሆነ ድረስ ሙሉ በሙሉ ባርነቱ ለአላህ እስካልተሰጠ ድረስ ማለት ለአላህ እስካልተሰጠ ድረስ። طيب ነገር ግን ምንድነው የመጀመሪያው ገለጻ ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል አለይሂ ሰላም ሲጠይቃቸው አንድ ነገር በጠቅላላ ማንነቱ ይገለጻል። ለምሳሌ እኔ ቤት መጣችሁ እንደ ምሳሌ ይሄ ቤት የማን ነው ብትባሉ የማን ነው ትላላችሁ? የሰምሃር ነው ትላላችሁ። እስቲ ስለዚህ ቤት አውራልን ብትባሉ ምን ትላላችሁ? ቤቱ ሰምሃር የሚባል ባለቤት ያለው በመንደው ሚስት ያለው ልጅ ያለው ወይም እንደዚህ የሚባል ቀበሌ እንደዚህ የሚባል ቦታ ላይ እዚህ ቦታ ላይ ያለ እንደዚህ የሚሰራ ሰው ምናምን ብላችሁ ጠቅለል ያለ ገለጻ ነው የምሰጠው። ስለዚህ ቤት ባለቤት ንገር የሚባል እንጂ ሰምሃር ተክሌ ማለት እዚህ ቦታ የተወለደ እዚህ ቦታ ያደገ እዚህ ቦታ የመጣ ብላችሁ ተፍሲል አትናገሩ ማለት። ስለዚህ ምን ነግራችኋል? ስለኔ ለምሳሌ የተወሰነ ነገርን ስትገልጹ መሰረታዊ የሚባል መለያ ስትገልጹ ሰምሃርን ገልጻችሁታል ይባላል። ነብዩ ሰለላሁ ዐለይሂ ወሰለም በመጀመሪያው ትርጓሜ ላይ የሰጡትም መሰረታዊ የሚባሉትን ነገር በመግለጽ ውስጥ ሁሉንም እስልምና ገለጹት። መጀመሪያ በአላህን አንድነት መመስከር በነብዩ ሰለላሁ ዐለይሂ ወሰለም መልእክተኛነት መመስከር ሲባል በጠቅላላው ገለጹት ማለት ነው። ሰለላሁ ዐለይሂ ወሰለም እዚህ ውስጥ ተከትለውት የሚመጡ ህግጋት ተከትለውት የሚመጡ ተግባራት ተከትለውት የሚመጡ ሁኔታዎች አሉ። ሰላት መስገድ ሲባል ምን ማለት ነው? ስንት ጊዜ ነው የሚሰገደው? በቀን ምን ያህል? እነዚህ ሁሉ ነገሮች እኮ መታወቅ አለባቸው። እስልምና ውስጥ የሚኖር ሰው አንድ ሰው ሰላት ሰገድኩ ለማለት እነዚህን ሁሉ ማወቅ አለበት። ነብዩ ሰለላሁ ዐለይሂ ወሰለም ግን ምን አደረጉ? ሰላት መስገድ ያለበት እምነት ነው ሲባል በጠቅላላው ገለጹት ማለት ነው። ግልጽ ሆኖላችኋል? እዚህ የመጀመሪያው ገለጻ የእስልምናን ጠቅላላ ገለጻ ነው። ሁለተኛው ገለጻ ስንል ምን ማለት ነው? ሁለተኛው ገለጻ ደግሞ ለማብራራት የሚያመቸውን ግራውንድ የሚያስቀምጥ ገለጻ ነው ይላሉ ዑለሞቹ። አልኢስላሙ ወልኹዱዕ ወልኢስቲስላሙ ወልኢንቂያዱ ሊላሂ ረቢል ዓለሚን ሙሉ ባርነት ለአላህ መሰጠት ነው። ስለዚህ አንድ ሰው ويشترط فيه أن يكون اختياريا لا قصريا لأن الخضوع القصري لله رب العالمين أي لسننه الكونية أمر عام بالنسبة لجميع المخلوقات ولا ثواب فيه ولا عقاب. እንግዲህ ሙሉ ለሙሉ መሰጠት ስንል ምን ማለት ነው ካልን የሚያስቀምጠው ቅድመ ሁኔታ አለ ማለት ነው። ሙሉ ለሙሉ መሰጠት ባርነት ስንል ወይሽተረጡ فيه ይላል መጽሐፉ። በዚህ ላይ አንድ ነገር ግድ ይባላል። ምን እንዲሆን? ይህ ለአላህ መሰጠት ስንል በግዴታ አይደለም፣ በውዴታ ነው የምንሰጠው። አይኩን اختياريا لا قصريا በምርጫ እንጂ በመገደድ አይሆንም። አንሰው ባሪያ የሚሆነው ተገዶ ነው እንደምናውቀው። በእስልምና ውስጥ ግን ባርነት በምርጫ ነው። ስለዚህ እስልምና ምን ማለት ነው? መርጠህ የምትገባበት አውቀህና ተረድተህ የምታምነው እምነት ነው ማለት።
በፍላጎትህ ስትመርጥ ተከትሎ የሚመጡ ነገሮች ግን መኖራቸውን እንዳትዘነጋ በምርጫህ ውስጥ ምንዳም አለ ምርጫህን ተከትሎ የሚመጣም ቅጣት አለ لأن الخضوع إلى المصحف እንግዲህ መሰጠት መተናነስ መዋደቅ ምንለው خضوع القصرية ማለት ነው لله رب العالمين أي لسننه الكونية أمرنا عمنا الله عز وجل በግዴታ መዋረድ ምንልባቸው ነገሮች ሁሉንም የሰው ልጅ የሚጠቀልሉ ናቸው አምሩን አምና ጠቅላላ ናቸው ለማን ስነ بالنسبه لجميع المخلوقات ለሁሉም ፍጥረተ ዓለም የሚሰራ ነው ለምሳሌ አንድ ሰው አልሞትም ማለት ይችላል አይችልም ማለት መሞት ለሙስሊም ለክርስቲያን ለሌላ እምነት ተከታይ ይባላል የለም ማለት ከማን እንደምንወለድ ከማን እናትና ከማን እንደወለድ ከየት ቦታ እንደምንመጣ ከየትኛው ዘር ከየትኛው ሐረግ እንደምንሆን እናውቃለን እንመርጣለን አንመርጥም هذا ይሄ ምንድነው خضوع القصريه ይባላል ያለ ውዴታችን አላሁ عز وجل ችሎታውን የሚያሳይበት ምርጫ የሌለው የሆነ መገደድ ባርነት ማለት ነው ይሄ መገደድ ለሁሉም ፍጥረታት የሚሰራ ነው ስለዚህ አንድ ሰው ከሁሉም ፍጥረታት መካከል የሚለየው ግን በምርጫው ባርነትን ይወስዳል ይህ ባርነት ለጌታው የሚሰጥ ባርነት ነው ስለዚህ እስልምና ባርነት ነው ስንል እስልምና ለአላህ መሰጠትና መዋረድ ነው ስንል ለአላህ መተናነስ ነው ስንል ሙሉ በሙሉ ለአላህ ምርኮ መሆን ነው ስንል በምርጫ የሚደረግ ምርኮነት ነው በምርጫ የሚደረግ ምርኮነት ነው አሁን እስካሁን ያወራሁትን ነገር ማስረጃው ምንድነው ካልን አላህ እንዲህ ይላል أفغير دين الله يبغون وله أسلم من في السماوات والأرض طوعا وكرها وإليه ترجع وإليه رجعون ودقيتاتهم تملاش ناتشو ይላል ይሄ ቁርአን አንቀጽ في سورة العمران የሚገኝ የቁርአን አንቀጽ ነው አላህ እንዲህ ይላል أفغير دين الله يبغون كالله امنت وجي يفلقالون كالله امنت وجي يشالون كالله امنت وجي ونتنيا امنت على بلو لكتروا يشالون يفلقالون الله وله أسلم من في السماوات والأرض بمدر لا يالونا بسماوات ውስጥ ያሉ በሙሉ ለርሱ እጅ የሰጡ ሆነው ሳለ طوعا وكرها በውዴታም በግዴታም وإليه يرجعون ወለርሱም ተመላሾች ናቸው ምን ማለት ነው በዚህ ቁርአን አንቀጽ እንደምንረዳው በመድር ላይ መሰጠት የሚባለው ነገር ሁለት አይነት ነው طوعا አለ በፍላጎት መሰጠት አለ وكرها አለ በግዴታ መስጠት አለ በግዴታ ባሪያ ለሆንበት ነገር ቅድም እንደነገርኳችሁ የት ቦታ እንደምትሞት የት ቦታ እንደምትወለድ ከማን እንደምትወለድ ምናምን የመሳሰሉ ነገሮች በመድር ላይ የሁሉንም ሰው ማንነት በመድር ላይ የሁሉንም ፍጥረታት ሁኔታ የሚከታተሉ የአላህ ውሳኔዎች ምንድናቸው በግዴታነት ባርነት የገባንባቸው በዚህ ላይ ቅጣትም ምንዳም የለም በዚህ ላይ ቅጣትም ምንዳም የለም አንተ በመረጥከው አንተ በተወለድኩበት ዘር ምክንያት አንተ ከቁረይሽ ስለተወለድክ አጅር የለህም አንተ ከሆነ ኢትዮጵያ ውስጥ ካለ ከሆነ ዘር ስለተወለድክ አጅር የለህም በመድር ላይ የምትጨምርበት የምትቀንስበት ነገር የለም ከየትኛውም ዘር ብትመጣ ከየትኛውም የዘር ግንድ ብትገኝ በመድር ላይ በዛ የዘር ግንድ የምታገኘው አጅርም የምታገኘው ቅጣትም የለም አታገኝም የነብዩ ሰለላሁ ዐለይሂ ወሰለም ዘር ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዘር ቤተሰባቸውን መርጠውታል የተመረጠ ቤተሰብ ነው ነብዩ ሰለላሁ ያሉ فعليكم بسنتي وسنة العترة ይላሉ በቤተሰቦቼ ሱና ላይ ማደራላችኋለሁ ይላሉ በቤተሰቦቻቸው ሱና ማለት ማን ናቸው ሲባሉ በዛን ወቅት የነበሩ ቤተሰቦቻቸው ሱና ማለት እንጂ ዘር ግንዳቸውን ቆጥረቅ አሁንም አንድ ዘራቸው መካከል እኮ ከነብዩ ሰለላሁ ዘር ሆኖ የተበላሸ እምነት የቀየረ መንገድ የሳተ ሊኖር ይችላል አንድ ሰው የነብዩ ሰለላሁ ዘር በመሆኑ ብቻ ከፍ ዝቅ አይልም وكذلك የሌላም ዘር በመሆኑ ዘርና ብሔርን መርጣ አልተወለድክም ስለዚህ ከፍ ዝቅ ያደርግህም የምትወለድበት ቦታ አጅር የሚያስገኝ ቅጣት የሚያስገኝ ማለት አይደለም አጅርና ቅጣት የሚገኘው ወይም ያለው በምን ላይ ነው
በምርጫ በገባንበት ባርነት ላይ ነው እስልምናን ብሎ ማለት ያ ነው ይላል ኢስላም ብሎ ማለት በምርጫ በገባንበት ባርነት ላይ ሙሉ በሙሉ ለአላህ መሰጠት ማለት ነው ይላሉ ያንንማ ብንወድም ባንወድም ለአላህ ነው ብንወድም ባንወድም ለአላህ ነው ግልጽ ነው አይደለም طيب فكل مخلوق كل فطرة بمدر لا ياله بالسمايات ياله يونيفرسوس بمولو ياله كائنا من كان من يومن كل فطرة خادع لله ولسنته في وجوده وبقائه وفنائه كل فطرة بمدر لا ياله لا الله عز وجل سرعات لفطرة عالمو السرارنا السرعات يتجزانه ايه فطرة عالم የሚሄድበት ነገር አለ በመገኘቱም በህይወት በመቀጠሉም በመሞቱና በመጥፋቱም ሁሌም ለዚህ ፍጥረት ዓለም ስርዓት የተገዛ ነው ሁሉም መخلوق የማይሞት የለም ከፍጥረት ዓለም ውስጥ መካከል ፍጡር ሆኖ የማይወለድ የለም ከፍጥረት ዓለሙ መካከል የማይጠፋ የማይሄድ የለም كل من عليها فان ويبقى وجه ربك ذو الجلال والإكرام إلى الله ሁሉም በመድርና በሰማይ ያለ ነገር በሙሉ ጠፊ ነው كل من عليها فان ሁሉም ጠፊ ነው ሁላችንም እንጠፋለን ስንል والإنسان كغيره من المخلوقات سواء لك እንደሌሎቹ ፍጥረታት في هذه الخضوع القصري በዚህ የመገደድ ባርነት ውስጥ ነው ያለው ይህ ምን አይነት ባርነት ነው አለን ወደን መርጠን የምናመጣው ባርነት أما الخضوع الاختياري ነገር ግን መርጠን የምናመጣው ይላል መጽሐፍ በምርጫችን ያለው ባርነትና መተናነስ لله رب العالمين ለአላህ የሆነችው መተናነስ ናት قل إن صلاتي ونسكي ومحياي ومماتي لله رب العالمين من البت بل لا تشوف النبي صلى الله عليه وسلم بل إن صلاتي سجدتين عبادة بتقلال بذي توكلات قل إن صلاتي ونسكي إردم محبراء هيوتاچن بتقلال كعبادة ውጪ ያለው ከሚታወቁ عبادة ውጪ ያለው በሙሉ በዚህ ተወክሏል إن صلاتي ونسكي ومحياي ومماتي هيوتم موتم لله رب العالمين بل لا تشوف ሁሉም የአላህ ነው ተገደን የገባንበትም ባርነት መርጠን የገባንበትም የእምነት ባርነት ለአላህ ብቻ ነው ይሄ የእስልምና ታሪፉ ይሄ ነው በደንብ ተረዱ أما الخضوع الاختياري لله رب العالمين لا الله نوالتنا فهذا هو جوهر الإسلام يهنو يسلمنا وأسقال بلومات المطالب به الإنسان يسول جم ميفلقبت بزي اسلمنا ومتاتنا وعليه يكون الثواب والعقاب بزيه لا ينودقمو من دام قطعت ميالو من دام قطعت ميالو بزيه لا ينو مالت مرتان يقبانبت نقر يمرتنا منقر تككل كالهنا قرآن دميلو فهديناه النجدين ሁለት መንገዶችን ምራቻ ሰጠነው ምራቻው ወዴት ነው ወደ ጥሩ ሊሆን ይችላል ወደ መጥፎ ሊሆን ይችላል መምረጥ ግን የማን ፈንታ ነው የራስ ፈንታ ነው قد أفلح من زكاها قد أفلح من تزكى ነፍሱን ያጠራ ራሱን ያጠራ በእርግጥ ነፃ ወጣ قد أفلح من زكاها وقد خاب من دساها ነፍሱን ያበላሻት ደግሞ ከሰረ ወደቀ ይላል ቁርአን ስለዚህ ምርጫውን ስንመርጥ መርጠን ወደን ለአላህ መሰጠትን ስንመርጥና ስንኖረው ያ ምን ይባላል እስላም ይባላል በዚህም ላይ ቅጣትና ምንዳ አብሮ የሚመጣ ይሆናል ማለት ነው ወመظهره መገለጫው ምንድነው ካልን ይሄ ለአላህ ባርነት ሲባል መገለጫው ምንድነው ስንል الانقياد التام لشرع الله بتمام الرضا والقبول ነው አጃይብ أميجر مجلس أنا يالله ومظهره من دينه مجلس أو كالات شيلال الانقياد التام مولو بمولو لله ودا الله مزنبلنا مولو بمولو ودا الله هج مسطتنا لا الله هج مسطت بلو معناته بمن بتمام الرضا والقبول بوديتانا بفكر بمقبلنا بوديتا مقبل ብቻ አይደለም መቀበል ተገደል ተቀበል ትችላለህ ወደህ ነው መቀበል ያለበት ቢርضا ነው መጀመሪያ መውደድ አለበት ወደህና ተቀበለህ እጅህን ስሰጥ
وبلا قيد ولا شرط ولا تعقيب ተመልከቱ وبلا قيد ያለ ምንም አስገዳጅነት ያለ ምንም ቅድመ ሁኔታ ሌላ ምንም የሚያስርህ ነገር ሳይኖር ቀይድ ሳይኖር ሌላ ምንም ቅድመ ሁኔታ ሳይኖር ሸርጥ ሳይኖር ولا تعقيب እችንና እችን ብለህ ለይተህ ድንበር የምታሰምርበት ነገር ሳይኖር ሙሉ በሙሉ ስትሰጥ ያ እስልምና ይባላል ምን ማለት ነው በሌላ ቋንቋ ምን ማለት ነው ወንድሞችና እህቶች ተመልከቱ አንድ ግለሰብ ቤተሰባዊ ህይወቱ እስልምና ሳይሆን ቀርቶ ስራውና ኑሮው እስልምና ቢሆን ይሄ ሰውዬ ሙሉ ለሙሉ ለአላህ አልተሰጠም አንድ ሰው ዒባዳው ላይ ሙስሊም ሆኖ ቢገኝና ንግዱ ላይ ቢያጭበረብር ይሄ ሰውዬ ሙሉ ለሙሉ ለእስልምና አልተሰጠም አንድ ሰው በሰላቱ ላይ ዒባዳው ላይ ረመዳኑ ላይ ሲያሙ ላይ ጾሙ ላይ ሐጁ ላይ ጎበዝ ሆኖ ቢገኝና ነገር ግን ከሰው ጋር ባለው ግንኙነት ስነ ምግባር አልባ ቢሆን ይሄ ሰውዬ ሙሉ ለሙሉ ለእስልምና አልተሰጠም አንድ ሰው ሙሉ ለሙሉ ስነ ምግባሩ መልካም ሆኖ ሰላት የማይሰግድ ዘካ የማያወጣ ሐጅ የማያደርግ ከሆነ ይህም ለእስልምና አልተሰጠም ስነ ምግባሩ አይጠቅመው ሰላቱ እዚህ እንደማይጠቅመው ሁላ መሰጠት ሲባል ለሁሉም የአላህ ህግጋት መሰጠት ማለት ነው ሰላት እየሰገደች ለሂጃብ ያልተሰጠች ሴት ሂጃብ ለሚባለው የአላህ ትእዛዝ ያልተሰጠች ሴት ሙሉ ለሙሉ ለእስልምና አልተሰጠችም ሂጃብ ያደረገችና በሂጃብ ስር ላለው ለአላህ ትእዛዝ ተሰጥታ ደግሞ ሰላትና ዘካ ላይ ማታገኛት ሴት ሙሉ ለሙሉ ለእስልምና አልተሰጠችም ማንኛውም የህይወታችን ክፍል ለእስልምና ተሰጥቷል ሲባል እያንዳንዱ የህይወት እንቅስቃሴያችን ለአላህ ህግ መገዛት አለበት ስናገባ በእስልምና ሆኖ ስንፋታ ፍርድ ቤት ከሄድን ይሄ ለእስልምና መሰጠት አይደለም የጋብቻ የፍቺ ስርዓታችንን እስልምና ሳናደርግ ሰላትና ዘካችን ላይ እስልምና ሰዎችንን ብለን ካወራን ይሄም ስተት ነው ለእስልምና መሰጠት አይደለም ማህበራዊ ህይወታችን በጠቅላላ ከስነ ምግባር ጀምሮ እስከ ተግባራችን ለእስልምና የተሰጠ ሳይሆን ቀርቶ ሰላትና ዘካችን እስልምና ቢሆን ቁርአን መቅራትና ዚክር ላይ ዚያራና ኢህሳን ላይ ብንገኝ ይሄ ሙሉ እስልምና አይደለም እስልምና ብሎ ማለት ለአላህ ህግጋት ያለ ምንም ቅድመ ሁኔታ ያለ ምንም ማሰሪያ አንቀጽ ያለ ምንም ድንበር እችን እቀበላለሁ ያችን አልቀበልም በሚል መለያ ያለ ምንም የዚህ መለያ ሙሉ በሙሉ ለአላህ መሰጠት ብሎ ማለት ነው እዚህ በህይወታችን እያንዳንዱ ክፍል ውስጥ እስልምና ካልገባ የእስልምና ማንነት አይገለጽም እስልምና ዲን አልእስላም አስሉ እንደዛ ነው መረጃው ምንድነው እስልምና አንተ እንደምትለው ሙሉ እምነት ለመሆኑ መረጃው ምንድነው ካላችሁኝ قول الله عز وجل قل إن صلاتي ونسكي ومحياي ومماتي لله رب العالمين وبذلك أمرت لا شريك له وأنا أول المسلمين لا شريك له وبذلك أمرت وأنا أول المسلمين إلى القرآن قل إن صلاتي ونسكي ومحياي ومماتي لله رب العالمين بل هيوتيم أنهم سجدتيم إرديم هيوتيم موتيم لعلماتو جيتا لا الله نوبل አጋሪ ለሌለው በርሱም ታዝዣለሁ እኔም ከመጀመሪያዎቹ ሙስሊሞች ነኝ ብለህ በሌላቸው አለሳሰለ ይሄንን የቁርአን አንቀጽ እስቲ እናፍታታው በቀላል ምሳሌ ለማፍታታት ልሞክር ለምሳሌ አሁንም እኔ ቤት ብዬ ምሳሌ ልስጣችሁ እኔ ቤት ከመጣችሁ በኋላ ይሄ ቤት በሩ ላይ ቆማችሁ ይሄ ቤት የማን ነው ብትባሉ የማን ነው ትላላችሁ የሰምሃር አይደል ይሄ ቤት የሰምሃር ነው ካላችሁ በኋላ እንግዲህ ቤቱ የሰምሃር መሆኑ ታውቋል ውስጥ ገብታችሁ ጠረጴዛ ላይ ይህንን ሞባይል ብታገኙ ወይንም ጠረጴዛ ወይም እዚህ ከጀርባ የምትመለከቱት መጽሐፍ ብታገኙ ወይም ወንበር ብታገኙ ወይም ጠረጴዛ ብታገኙ ይሄ ጠረጴዛስ የማን ነው ትላላችሁ ይሄ ጠረጴዛ የማን ነው ይባላል አይባልም አይደል ይሄ ወንበር የማን ነው ብላችሁ ጠይቃላችሁ ወይንም እያንዳንዱ የምታገኙትን ቁሳቁስ ይሄ የሰምሃር ነው ይሄ የሰምሃር አይደለም ይባላል እንዴ አይደለም ባይ ዲፎልት ቤቱ የሰምሃር ሲሆን ባይ ዲፎልት ውስጥ ያሉ ነገሮች በሙሉ የማን ሆነዋል
የሰማረው ነው everything under my roof የሰማር ነው ማለት ሀከለ የኔ ነው ማለት ስለዚህ አንድ ሰው ህይወት በሙሉ የአላህ ነው ከተባለ በህይወት ውስጥ ያሉ ነገሮች በሙሉ የማናቸው ማለት ነው ባይ ዲፎልት የአላህ ናቸው ወሊላሂ المثل الاعلى لكن ቀላሉ ምሳሌ ይሄ ነው በቃ አላህ ይሄንን ሲያብራራ እጅግ በጣም ባማረ ሁኔታ ያብራራል قل ان صلاتي ونسكي ይላል ስግደቴና እርዴ ለአላህ ነው ብለህ በሊላቸዋል ነብዩ ሰለላሁ ህይወቴም ለአላህ ነው በሊላቸዋል አያችሁ አላህ ቀድሞ ማብራሪያውን አመጣው ሰላት እርድ ብሎ ማብራሪያውን አመጣው ግልጽ እንዲሆንልን ማለት ነው ነገር ግን ህይወት ራሱ ከፈለጋችሁ የማን ነው አለ የአላህ ነው ስለዚህ ባይ ዲፎልት ህይወት ውስጥ ያለ ነገር በሙሉ የማን ነው የአላሁ ዐዘ ወጀል ይሄንን ካልን ከህይወት ውጪ ሊሆን የሚችል ነገር ምንድን ነበር ካላችሁ ሞት ብቻ ነው አላህ ግን ሞትንም አላስቀራትም ሞትም የማን ናት አለ የአላህ ናት አለ قل ان صلاتي ونسكي ومحياي علنا على بكام ومماتي لله رب العالمين موتم لله ነው አለ ስለዚህ በመድር ላይ every microsecond every factual activity ሁሉም ስራዎቻችን ሁሉም ፍላጎታችን አስተሳሰባችን ለማን ነው ለአላህ ይሄንን ነው ምላችሁ ምን الانقياد الاختياري لله رب العالمين ብሎ ማለት ይሄ ነው በምርጫችን ለአላህ የተሰጠነው ነው ያለ ምርጫችን ህይወታችን ከማን እንወለዳለን ከማን ሞታለን ያልኳችሁ በግድ ነው ልንጨምርበት ልንቀንስበት አንችልም مرحبا طيب ስለዚህ እስልምና ሲባል ለያንዳንዱ የእስልምና ህግ ያለ ምንም ቅድመ ሁኔታ ጭማሪና መቀነሻ ሳይኖር መሰጠት ብሎ ማለት ለዚህ ይላል መጽሐፉ ሲቀጥል ومن ثم كان الاسلام بهذا المعنى هو دين الله المرضي عفوا هو دين الله المرضي عنده دين الله المرضي بل ومن ثم እንግዲህ كان الاسلام እስልምና ምንለው ነገር እንደዚህ ነው በቃ የሚሆነው አለ እንግዲህ بهذا المعنى በዚህ ትርጓሜ ያለ እስልምና አላህ ዘንድ የተወደደው እምነት ብሎ ማለት እሱ ነው واوحى به الى رسله الكرام وبلغه الى الناس ወደ ሰዎች መልእክተኞች ያደረሱትም አላህም ወደ መልእክተኞች የሰጠውና መልእክተኞችም ወደ ሰው ያደረሱት እምነት ይሄ ነው قال تعالى الله እንዲላል ان الدين عند الله الاسلام አላህ ዘንድ እምነት ብሎ ማለት እስልምና ብቻ ነው እስልምና ነው ስንል ሙሉ በሙሉ ለአላህ የተሰጠ እምነት ማለት ነው ومن يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين ان الدين عند الله الاسلام الله ዘንድ እምነት አሳሰብ ህይወት ምንድነው እስልምና ብቻ ነው ومن يبتغي غير الاسلام دينا ከአላህ ውጪ ምን ከእስልምና ውጪ እምነትን የፈለገ ሰው ካለ فلن يقبل منه ከርሱ ተቀባይነት የለውም وهو في الاخره من الخاسرين ደሞ በመጨረሻው በፍርዱ ቀንም እርሱ ከከሳሪዎቹ ይሆናል አላህ በሌላ የቁርአን አንቀጽ ምን ይላል ومن يسلم وجهه الى الله ወደ አላህ ፊቱን ያቅጣጫ ፊት እንግዲህ ሲባል የሁሉም ነገር መገለጫ ነው እንግዲህ ፊቴን አዞርኩ ስትል ሰውነትም አብሮ ዞሮ ነው አይደለ ፊት ዞሮ ብቻ ጀርባ ማን ነው ደረት ወደ ፊት ምንድነው ደረት ወደዚህ አቅጣጫ ፊት ደግሞ ወደ ጀርባ ቢሆንበት ምንም አማራጭ የለም አንድ ሰው ፊቴን አቅጣጫው ሲል ሙሉ ማንነቴን አቅጣጫው ማለት ነው ومن يسلم وجهه الى الله ፊቱን ወደ አላህ በሙሉ ያቅጣጫ ግለሰብ وهو محسن እርሱ መልካም ሰሪ ነው فقد استمسك بالعروة الوثقى የማትበጠሰዋን ገመድ አጥብቆ ይዟል وإلى الله عاقبة الأمور የሁሉም ነገር ፍጻሜ የሁሉም ነገር መዳረሻና ማብቂያ አላህ ዘንድ ነው ያለ ማንም ነገር የለም ስለዚህ እነዚህ ሁሉ የቁርአን አንቀጾች ሌላም ምን ይላል አላሁ ዐዘ ወጀል في سورة البقرة እንዲህ ይላል ووصى بها إبراهيم ነቢያቶችን በሙሉ ያስታወቀበትም እምነት እስልምና ነው ወንድሞቼ ووصى بها إبراهيم بنيه ኢብራሂም ልጆቹን ووصى بها إبراهيم بنيه ልጆቹን ኢብራሂም አስታወሳቸው ويعقوب يا بني إن الله اصطفى يعقوب من دزاو ልጆቼ ሆይ إن الله اصطفى لكم الدين الله عز وجل እናንተ እስልምናን እምነት መርጦላችኋል فلا تموتن إلا وأنتم مسلمون مسلموች ሆናችሁ እንጂ እንዳትሞቱ أم كنتم شهداء إذ حضر يعقوب الموت እንግዲህ የኖራችሁ የሆነ እንደሆነ ያዕቆብ በሞተ ሰዓት إذ قال لمن በሞቱ የቀረበ ጊዜ ያዕቆብ አለይሂ ሰላም እንዲህ አላቸው إذ قال لبنيه
ما تعبدون من بعدي ሊሞት ሞቱ የቀረበ ጊዜ ልጆቹን ሰበሰበና ከኔ በኋላ የምትገዙት አምላክ ማን ነው ብሎ ጠየቃቸው قالوا نعبد إلهك አምላክህን ነው የምንገዛው وإله آبائك የአባቶችህንም አምላክ ነው የምንገዛው አባኢከ ኢብራሂም ማለት ነው ኢብራሂም وإسماعيل وإسحاق إلها واحدا عندنا ብቸኛ የሆነውን አምላክ አላሁ عز وجل ونحن له مسلمون የኢብራሂምም የኢስማኤልም የኢስሐቅም አምላክ የሆነው የአባቶች ማለት ነው እሱን ነው የምንገዛው በብቸኝነት እሱን ነው ስለዚህ እስልምና ምንለው አላህ በብቸኝነት የመረጠው ነቢያቶች በሙሉ የተላኩበት ሁሉም ነቢያት ከአደም አለይሂ ሰላም ጀምሮ ነቢያቶች በሙሉ የተላኩበት እምነት እንጂ በነብዩ ሰለላሁ ዐለይሂ ወሰለም ወቅት የመጣ እምነት አይደለም ነብዩ ሰለላሁ ዐለይሂ ወሰለም የመደምደሚያው ነብይ እንጂ እስልምና የሁሉም ነቢያቶች እምነት ነው ለዚህ እምነት ነቢያቶች በሙሉ እጅ ሰጥተዋል ለዚህ እምነት መልካም ሰዎች በሙሉ እጅ ሰጥተዋል ከዚህ እምነት ውጪ ያለ አላህ ዘንድ ተቀባይነት የለውም ስለዚህ ለዚህ እምነት በፍቃደኝነት ባርነት መግባት እንደማለት ነው ثم خص لفظ الإسلام بالدين الذي جاء به محمد صلى الله عليه وسلم من ربه እንግዲህ እቺ እስልምና የምትለው ደግሞ ተነጥላ ለሙሐመድ አለይሂ አፍደሉ ሰላቲ ወአዝከ ተስሊም እምነት ተሰጠች እስልምና የምትለው ለዲኑ መጠሪያ ሆነ ማለት من ربه وبالانقياد التام له ሙሉ በሙሉ ወደሱ በመቅጣጨት بلا قيد ولا شرط ያለ ምንም ማሰሪያ አንቀጽ ያለ ምንም ቅድመ ሁኔታ وبهذا الانقياد በዚህ ሙሉ በሙሉ መሰጠት ደግሞ ይላል መጽሐፉ يظهر خضوع الانسان لله رب العالمين خضوعا اختياريا وهو جوهر الاسلام كما قلنا ቀደም ብለን እንዳልነው ሙሉ በሙሉ በፍላጎቱ ሲሰጥ የእስልምናን አስኳል አገኘን እንላለን ማለት የእስልምና አስኳል ይህ ነው ማለት ይሄንን ትርጓሜ የበለጠ የሚያብራራ የቁርአን አንቀጽ وبهذا المعنى الخاص በዚህ ነጠላ በሆነች እስልምና በመትለው ቃል ደግሞ አላህ ለብቻው አምጥቶታል ለነብዩ መሐመድ ኡመት የመረጠው እምነት እሱና እሱም ብቻ መሆኑ አላህ ምን ይላል اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا اليوم زارك ይላል أكملت لكم دينكم እምነታችሁን ሞላሁላችሁ እምነታችሁ ሙሉ በሙሉ የተሟላ ነው እስልምና የሚባለው እምነት ለእናንተ ተሟልቶ ቀረበላችሁ ከዚህ በኋላ ለእናንተ የሚጨመር የሚቀነስ ነገር የለውም وأتممت عليكم نعمتي ጸጋዬንም በእናንተ ላይ ሞላሁኝ ورضيت لكم الإسلام دينا በእምነት በስተኩልም እስልምናን መረጥኩላችሁ እስልምና አላህ የመረጠው ብቸኛው እምነት እዚህ ጠቅለል ስናረገው وعلى هذا يكون تعريف الإسلام إلى المصحف በዚህ ላይ እንግዲህ ተንተርሰን የእስልምና ገለጻ ምን ይሆናል ማለት ነው بمعناه الخاص ለየት ባለው ገለጻው وهو المطلوب عند إطلاق هذا الاسم اسمي የስም ተነጥሮ ሲወጣ እስልምና የሚለው የተፈለገለት ነገር ምንድነው ማለት ነው ይህ ነው ብሎ በቦልድ ያለው የመጨረሻው መዝጊያችን ነው ማለት ነው الاسلام اسمنا ብሎ ማለት هو الخضوع الاختياري لله رب العالمين በፍቃደኝነት ለአላሁ عز وجل በምርጫ የሚሰጥ ባርነት ማለት ነው ለዓለማቱ ጌታ ومظهره ተሰጠን ሲባል ምን ማለት ነው ባሪያ ሆነን ሲባል መገለጫው ምንድነው ካልን الانقياد لشرع الله لله عز وجل ህግጋት ሙሉ በሙሉ መሰጠት ነው الذي اوحاه الى رسوله محمد صلى الله عليه وسلم ወደ መልእክተኛ ወደ ሙሐመድ አለይሂ አፍደሉ ሰላቲ ወአዝከ ተስሊም ያወረደው እምነት ብሎ ማለት ነው ያ وامره بتبليغه الى الناس ወደ ሰዎችም እንዲያደርሰው ያዘዘበት እምነት ብሎ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ወርዶላቸው ያንን ቁርአን ወደኛ አድርሰው አሁን ላይ የምንነጋገረው እስልምና የሚባለው እምነት ለዛ ሙሉ በሙሉ መሰጠት ብሎ ማለት ነው ይላል ይሄ ሁለተኛው ትርጓሜ ነው አሁን የበለጠ የተብራራ መጣ ማለት ነው አይደለ طيب አሁን ሶስተኛው ላይ ስንደርስ የበለጠ የተብራራ ይመጣል ከዛ በፊት ጥያቄ ካለ ልመልስ በድምጽ መጠየቅ ትችላላችሁ ያልገባችሁ ነገርም ካለ አስቆም ትችላላችሁ አፍዋን ጥያቄ አለ መሐመድ ያላየው ጥያቄ ካለ አፍዋን
አብሽር እስካሁን የመጣ ጥያቄ የለም ይመጣል ብለን እንላለን ግልጽ ነው እስካሁን ካነሱ ያው እንቀበላቸዋለን ልቀጥል ጥያቄ ካላችሁ እጅ በማውጣት ነው ወይ በጽሁፍ ላኩልን ወንድሞች እህቶች ቀጥሉ ኡስታዝ ምልክት ስጡኝ እንቀጥል ከሆነ ምልክት ስጡን ጥያቄያችሁን ደግሞ ፎርዋርድ አድርጉ ይሰማል خير ቀጥል አንተ ኡስታዝ ምልክት ስጡኝ እንቀጥል ነው የተሰማ ነው አፍዋን طيب እሺ مرحبا يا አንድ ጥያቄ አለ መሰለኝ ካትሳትኩ አሁን ወደ ላይ ያደረኩ ሲሄድ ያየሁት ነው አፍዋን طيب how about if I don't accept polygamy that mean I haven't accept full Islam طيب እንግዲህ ቀደም ብዬ እንዳብራራሁት ፖሊጋሚን አለመቀበል በህግ ደረጃ አይቻልም አለማድረግ ይቻላል አለመቀበል ግን አይቻልም አላሁ عز وجل በቁርአኑ ላይ ያመጣቸውን እያንዳንዱ ንግግሮች ነብዩ ሰለላሁ ዐለይሂ ወሰለም በቁርአኑ ላይ በሐዲሳቸው ያመጡትን እያንዳንዱ ንግግሮች በሙሉ ልቦናና ውዴታ በፍቅርና በመቀበል ማመን ያስፈልጋል ማለት እነዚህ በሙሉ ከአላህ መሆናቸውን መቀበል ለነሱም ደግሞ ሙሉ ኃላፊነት መውሰድ አስፈላጊ ነው ስለዚህ አንድ የትኛውንም ህግ እስልምና ላይ የመጣ በቁርአኑ የተገለጸ የትኛውንም ህግ አልቀበልም ማለት አይቻልም የሰው ልጅ አእምሮ محدود ነው የተወሰነ ነው መረዳት የሚችለው ነገር ጥበቡ ምንድነው ከጀርባ ያለው የሚለው ነገር መረዳት የምንችለው በተወሰነ ልኬት ነው አላሁ عز وجل የኛን ፍላጎት የኛን አፈጣጠር የኛን ሁኔታ የበለጠ የሚያውቀው እሱ ነው እርሱ ለምድር ያስፈልጋል ለምድር ይሆናልና ይገባል የሚለውን ህግ በምድር ላይ ያወርዳል አላሁ عز وجل ያወረደውን ህግ ያለምንም ቅድመ ሁኔታ ያለምንም ማሰሪያ አንቀጽ መቀበል ከኛ የሚጠበቅ ነገር ነው ባርነት ብሎ ማለት እንደተናገርኩት ሙሉ በሙሉ መሰጠት ነው ስንሰጥ እንቀበላለን ማናደርገው ግዴታም ይሆንብን ግዴታም አይሆንብን ማድረጋችን የሚወደድ ማድረጋችን ቢጠላ ማድረጋችን ፍቁድ ሆነ ምንም አይነት ጭማሪ ቅናሽ የሌለው ነገር ሊኖር ይችላል ነገር ግን ይሄ ነገር አይቻልም ይሄ ነገር ጠቃሚ አይደለም አላሁ عز وجل ፖሊጋሚን ቢያመጣው ምን ያልቀበለውም ጠቃሚ አይደለም ማለት ግን ኩፍር ነው ተዛተም በአላህ መንገድ ላይ መካደም ጭምር ነው አላህ በቁርአኑ ላይ ያመጣው ነገር አለመቀበል አይቻልም መተግበር ግን ግዴታም አይሆን በፍቃድ ብቻ የሚሰራ በፍቃድ የማይሰራ አጅር ያለው አጅር የሌለው የሚባል ነገር ግን አለ ስለዚህ እንደ ህግ እዛው ውስጥ ሊገባ ይችላል ግን ማንኛውም ነገር ሲመጣ ከነብዩ ሰለላሁ ዐለይሂ ወሰለም ሲገኝ በቁርአኑ ላይ ሲወርድ መቀበል ግዴታ ነው አላህ እንዲህ ይላል وما آتاكم الرسول فخذوه وما نهاكم عنه فانتهوا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዞላችሁ የመጣው ነገር በሙሉ ተቀበሉ እርሱ የከለከላችሁን ነገር በሙሉ ተከልከሉ አንድ ሰው መስራትና መከልከል የሚባለው ነገርን ለሁለት ከፍሎ ማየት ያስፈልጋል በስልምና ውስጥ የመጡ ነገሮችን ትእዛዛትን ስንፈጽማቸው በአቅማችን ልኬት ነው ፈተቁላህ ማስተጣዕቱም ነው የምትችሉትን ያህል አላሁ عز وجل ፍሩት ነው ስለዚህ ትእዛዝን የምንፈጽመው በቻልነው ልኬት ነው ክልከላዎችን ግን የምንከለከለው ሙሉ በሙሉ ነው ስለዚህ ይሄን ሁለት ነገር በደም ማስተዋል ያስፈልጋል አንድ ነገር በህግነትና አንድ ነገር በአሳሰብ ደረጃ ልዩነት አላቸው በአሳሰብ ደረጃ አልቀበልም ቁርአኑ ላይ ያለን የመጣን ነገር ማለት ኩፍር ነው አማ ግን ተግባር ላይ ሲመጣ ህጉ ምን ይሆናል ግዴታ አይደለም ሱና አይደለም የሚለው ነገር ሌላ አጀንዳ ነው እሱ ሌላ የሸሪዓ በር ነው ማለት ነው የመጣው ነገር ግን ይሄ ከአላህ አይደለም ብሎ ማለት ስተት ነው የመጣው ነገር ከአላህ እንደሆነ የታወቀ አልቀበለውም ይሄ ትክክለኛ ነገር አይደለም ብሎ ማለትም ኩፍር ነው طيب ግልጽ የሆንኩ መሰለኝ አይደል مرحبا
እሺ እዚህ ወደሚቀጥለው ሶስተኛው ትርጓሜ እንግባና ለዛሬ ሶስቱን አይተን እናበቃለን ማለት ነው። ሶስተኛው ትርጓሜ ደግሞ التعريف الثالث الإسلام هو النظام العام والقانون الشامل لأمور الحياة ومناهج السلوك للإنسان التي جاء بها محمد صلى الله عليه وسلم من ربه እንግዲህ ቀደም ብለን ምን አለን እስልምናን በጠቅላላው ገለጽ ነው شهادة أن لا إله إلا الله وأن محمد رسول الله شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج البيت إن استطعت إليه سبيلا مالتنا على አምስቱ እስልምና አርካኖች እነዚህ ናቸው አለ جزاكم الله ከዛ አብራራ ነው እነዚህ ብቻቸውን አይደሉም እስልምና ብሎ ማለት ህይወትን በሙሉ ለአላህ መስጠት ነው አለ ስንሰጥ ደግሞ እንዴት ነው መስጠት የሚቻለው ካለን ለአላህ ህግጋት ሙሉ በሙሉ እጅ በመስጠት ነው አለ ይሄንን የበለጠ የሚገልጸው ገለጻ ሁሉ ሊመጣ ነው الإسلام እንግዲህ ስለዚህ እስልምና ህግጋት አሉት ማለት ነው ህግ ያለው ስርዓት ያለው እምነት ስርዓት ነው ማለት ነው ተንظም ነው ንظام ነው እስልምና ተንዚም ያለው ራሱን የቻለ ንظام ነው ማለት ስርዓት ነው እዚህ እያንዳንዱ የህይወት ክፍላችን ይዳስሳል ካለን እስልምና እያንዳንዱ መብላት መጠጣታችን መውጣት መውረዳችን መማር መስራታችን አይደለም ማግባት መፍታታችን وكذلك ኢኮኖሚያዊ ስርዓታችን ማህበራዊ ስርዓታችን ፖለቲካዊ ስርዓታችን እነዚህ በሙሉ ሂደቶቻችን በእስልምና ውስጥ የሚዳሰሱ ናቸው ስንል الاسلام هو النظام العام ነው ማለት እስልምና ጠቅላላ የሆነ ስርዓት ነው ማለት ምክንያቱም ህግ ይበጅለታል ደንብ ይበጅለታል በህግና በደንቡ መሰረት ቅጣትና ምንዳ አለው በመድር ላይ በመናደርጋቸው እያንዳንዱ እንቅስቃሴዎች ውስጥ ደረጃን ከፍ የሚያደርግ ደረጃን ዝቅ የሚያደርግ የሚያስቀጣ አጅር የሚያስገኝ ከፍ የሚያደርግ ዝቅ የሚያደርግ እንደመኖሩ መጠን ይህንን የሚያስተናብር ስርዓት ደግሞ አስፈላጊ ይሆናል ምክንያቱም ለአላህ በባርነት ተሰጥካልኩ በኋላ በምንድነው የምትሰጠው መሰጠት ማለት ምን ማለት ነው ብለህ ስትጠይቀኝ ለሸሪዓው መገዛት ነው አልኩ የአላህ ሸሪዓ ምንድነው ስትለኝ ህግ አለው ደንብ አለው ስርዓት አለው አልኩ ይህ ስርዓት ነው እስልምና ብሎ ማለት እዚህ ይሄ ስርዓት ህይወትን በሙሉ ይነካዋል አበላልህን ይመለከታል አለባበስህን ይመለከታል አጣጣጥህን ይመለከታል አኗኗርህን ይመለከታል ከሰዎች ጋር ያለ ማህበራዊ ህይወት ይመለከታል ኢኮኖሚያዊ ስርዓትን ይመለከታል መማርህን መስራትህን ይመለከታል እነዚህ በሙሉ ነገሮች እስልምና ናቸው በል እነዚህ በሙሉ ነገሮች ዒባዳ ናቸው አምልኮ ናቸው ይላል እስልምና አያችሁ እስልምና እነዚህ በሙሉ ነገሮች ዒባዳ ናቸው ሲል መማርህም መስራትህም መውጣትህም መውረድህም ጭምር ነው ኢኮኖሚያዊ ስርዓት ነው ብለህ ለአላህ በባርነት ስትሰጥቆ ያንዳንዱ ነገር ምን አለው አጅር አለው አጅር ካለው ያ ነገር ምንድነው ዒባዳ ነው ይህ ስርዓት እስልምና ይባላል ማለት እዚህ እስልምና ምንድነው ሲባል በጣም ምርጡ ገለጻ አሁን ሊመጣ ነው الاسلام والنظام العام እስልምና ብሎ ማለት ጠቅላላ የሆነ ስርዓት ነው والقانون الشامل ሁሉ የህይወት ክፍላችንን የሚይዝ ኮምፕሬሄንሲቭ የሆነ ሻሚል ማለት ኮምፕሬሄንሲቭ የሆነ ማለት ኮምፕሬሄንሲቭ የሆነ ስርዓትና ደንብ ነው لأمور الحياة ለህይወት ጉዳዮች በሙሉ ومناهج السلوك ለህይወት መንገድ በሙሉ ለማህበራዊ ስርዓታችን ለኢኮኖሚያዊ ስርዓታችን ለፍርድ ስርዓታችን ፖለቲካዊ ስርዓታችን መንገዱ በሙሉ ለዛ በሙሉ የተዘጋጀ ደንብና ስርዓት ነው እስልምና ብሎ ማለት للإنسان ለሰው ልጅ التي جاء بها محمد صلى الله عليه وسلم نبي صلى الله عليه وسلم ይዞት የመጡት እምነት ይሄ ነው من ربه ከጌታችን ዘንድ وأمره بتبليغها إلى الناس ወደ ሰዎች እንዲያደርሱትም የተፈለገው እምነት ይሄ ነው وما يترتب على أتباعها عفوا وما يترتب ደግሞ ተከትለው የሚመጡ ነገሮች አሉ ምን على اتباعها እርሷን በመከተል ላይና أو مخالفتها እርሷን እምቢኝ በማለት ላይ ደግሞ ምን ይመጣል ተከትሎ من ثواب أو عقاب ቅጣት አለ ወይ ምን እንዳለ ማለት ነው ከታዘዝክ ትመነዳለህ ከኻልፍክና እምቢ ካልክ ደግሞ ትቀጣበታለህ ማለት ስርዓት ነው ማለት ነው አያችሁ ስለዚህ እኔ እያንዳንዱ የህይወት ድርጊቴ ከአላህ ጋር ግንኙነት ያለው ነው ብዬ እማምንበት የሆነ የህይወት ስርዓት ነው እምሰራውን ስራ አሽዋዒ ሆኖ በዘፈቀደ ልሰራው አልችልም እያንዳንዱ ስርዓቴ ይሄ ነገር አላህ ይወደዋል ወይንስ አይወደውም ይሄን ነገር አላህ ይፈልገዋል አይፈልገውም ይሄን ነገር ከአላህ ጋር ያለኝ ግንኙነት ያሳምርልኛል አያሳምርልኝ ስራችንን በስራ ኢንቫይሮመንታችን ላይ
እያንዳንዱ ነገር ማዕናው ምን ማለት መሰላችሁ ወንድሞቼ ስራ በምትሰራበት ጊዜ የባከነ ደቂቃ የለህም ለአላህ ብለህ ከሰራከው ያንን ስራ የምትማረው ትምህርት ውስጥ የባከነ ደቂቃ የለም እያንዳንዱ የህይወት ሰከንድ ውስጥ የባከነ ደቂቃ የለም አላህ ዘንድ ደረጃን ከፍ ቢያደርግ በአላህ ዘንድ ምንዳህን ከፍ ቢያደርግና የጀነት ባለሟል ቢያደርግህ እንጂ የቀነሰብህ ነገር የለም እቺ ምድር ብላ ብሎም እቺ ምድር ማለት ምን ማለት ነው ስንል በዚህ ምድር ላይ ፍትህን ነፃነትን ደስታን ተጎናጽፈንባት በሚቀጥለው ዓለም ደግሞ የሁለት ደስታን የምናገኝባት ምድር ማለት ናት እቺ ምድር ብሎ ማለት ናት ያንዳንዱን የእስልምና ስርዓት ውስጥ ኖረን በዛ ስርዓት ውስጥ ታግዘንና ሂደን በእያንዳንዱ የህይወት ማንነቶቻችን ውስጥ ተግባራዊ ሰዎች ሆነን የምንወጣባት ማለት ነው የበለጠ ያብራራው ተመጣለው እንዴት የሚለው ነገር ማለት ነው በሚቀጥሉት ትምህርቶች ላይ ኢንሻአላህ የእስላምን ባህሪያት ስናወራ የበለጠ ግልጽ ይሆንላችኋል እንዴት አንድ ሰው ስራ ወጥቶ የሚሰራው ስራ ለራሱ ብሎ የሚነግደው ሆዱን ለመሙላት ብሎ የሚነግደው ንግድ እንዴት እንትን ሊሆን ይችላል እንዴት እስልምና ሊሆን ይችላል ልትሉ ትችላላችሁ አው ግን እስልምና ነው ያንን በሚቀጥለው ጊዜ የእስልምናን ባህሪያት ስናወራ የበለጠ ግልጽ የሆነ የሚመጣ ይሆናል ማለት ነው ግልጽ ነው ወንድሞች مرحبا هذه يقطرنا ጽሁፉ ምን ይላል ማለት ነው ሙሉ ስርዓት ነው قال تعالى الله እንዲህ አለ ومن يبتغي غير الاسلام دينا كسلمنا ውጪ እምነትን የፈለገ ሰው ይላል ቅድም እንደነገርኳችሁ فلا يقبل منه وهو في الاخره من الخاسرين አያችሁ እስልምና ስርዓት ነው አለ ከእስልምና ውጪ ያለ ነገር እከተላለሁ ብትል በመጪው ዓለም ከሳሪ ትሆናለህ ምን ሆናል ማለት ነው ተቀርተሃል ማለት ነው فالدين هنا እምነት የምንለው ነገር يتضمن المعاني التي ذكرناها እስካሁን ስገልጸው የነበረውን ትርጓሜዎች በሙሉ የሚጠቀልል ነው ويستلزم غيرها ከርሷ ውጪ ያለውን ነገር ግድ የሚያደርግ ነው وهي بمجموعها እነዚህ ሁሉ ነገሮች ናቸው እንግዲህ ተሰባስበው تعني الاسلام እስልምና የሚባሉት እነሳቸው الذي جاء به محمد صلى الله عليه وسلم من رب العالمين جل جلاله كعلامات ጌታ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የወረደው ሪሳላ እምነት ይሄ ነው ማለት ነው ለዛሬ ሶስቱ ትርጓሜዎች ይበቁናል ቀጣዮቹን ትርጓሜዎች ደግሞ ምናያቸው ይሆናል በሚቀጥለው ፕሮግራም ማለት ነው በሚቀጥለው ፕሮግራም እስከምንገናኝ አላህ የዛ ሰው ይበለን በሰራነው በሰማነው የምንጠቀም አላሁ ዐዘ ወጀል ያድርገን ሰብስክራይብ በማድረግ ቤተሰብ ይሁኑ